አጭር እግዚአብሔርን ቃል ከኔ ጋራ እንካፈላለን። ይሄ ፌብሩዋሪ ወር የቤተሰብ ወር ስለሆነ ሜሊ ፎከስ የምናደርገው የምንነጋገረው በቤተሰብ ጉዳይ ላይ ይሆናል ማለት ነው። ዛሬ ብዙ ጊዜ እህቶችን በመስበክ ታወቃለሁ። ምክንያቱም የእህቶችን ፕሮግራም አደርጋለሁ። እህቶችን ፕሮግራም ባደረግን ቁጥር ቆንጆ ቤተሰብ፣ ደስተኛ ቤተሰብ እንዴ ሊኖረን ይችላል በማለት ሰብካለሁ። እግዚአብሔር ይመስገን አስተምራለሁ። ዛሬ ብዙ ወንድሞች ከዚህ በላይ አይቼ ቢሆን ደስ ይለኛል። ዛሬ ግን እህቶችን ብቻ ሳይሆን ወንድሞችንም መናገር በደንብ እፈልጋለሁ ማለት ነው። እግዚአብሔር በሰጠኝ እድል አንደኛ ጴጥሮስ ምዕራፍ 3 ላይ ለቤተሰባችን ትልቅ በረከትና ቁልፍ የሚሆኑ ከእግዚአብሔር ቃል የምናገኛቸውን እውነቶች እንደገናም ደግሞ ከመንፈሳዊ ልምምድ ካላቸው ሰዎች እግዚአብሔር ይመስገን ያው ሜሬጅ ትምህርትን የተለያዩ ሰዎች ያስተምሩታል። ምናልባት 24 ዓመትም 25 ዓመትም ላይ ያሉ ሰዎች ቆንጆ አድርገው ሲያስተምሩት ታያላችሁ። ካነበቡት ከሰሙት ነገር ቆንጆ አድርገው ያስተምራሉ። 24 ዓመት ደግሞ ትዳር ያከበሩ ሰዎች ከኖሩትና ከሰሙት ያስተምራሉ። 50 ዓመት ላይ ያሉት ደግሞ ብዙ የኖሩት ጥቂት በሰሙት ያስተምሯቸዋል ማለት ነው። ስለዚህ የተለያየ አሁን ማንን ነው ስለ ሜሬጅ የምሰማው ሰው ማንን ነው የሚለውን ነገር ማየት ያስፈልገኛል ማለት ነው። አንዳንድ አዲስ ሙሽራ የሆነን ሰው ስትሰሙት ኦ ማይ ጉድነስ ሜሬጅ ኢዝ ሄቨን ብቻውን ነው ሄቨኗን ብቻ ነው የሚያውቃት። ግን ቻሌንጅ ኖሮ ታልፎ ተወጥቶ እንዳለው ኢቭን አንዳንድ ነገሮችን ስለ በጌታ በኢየሱስም የሟርት መንፈስ ሁሉ የሚል ሰው ሊኖር ይችላል። ምክንያቱም ሃኒሙን ሌቭል ላይ ስላለ ማለት ነው። ግን ቴስቲንግ የሆነ ቻሌንጆቹን ያለፉበት ላይክ እንደ ኤጅድ እንደሆነ ዋይን ያላቸው ሰዎች ደግሞ አንዳንድ ጊዜ ፕሪንሲፕሎቹን ብቻ ከእግዚአብሔር ቃልም ያገኙትን እንደገናም ከሰዎችም የተማሩትን ብቻ ሳይሆን በላይፍ የሞከሩትን ስለሚያካፍሏቸው ብዙ ዊዝደሞች ይኖሯቸዋል ማለት ነው። ከዚህ በፊት ነግሬያቸዋለሁ። እኔና ባሌ እንደተጋባን እኔ ከዚህ ሰው ጋር መኖር አልቻልኩም ብዬ ማሚን ላማክራት በ6 ወር የሄድኩኝ ጊዜ ማለት ነውና ለምንድነው መኖር ያልቻልሽው ብላ ስትጠይቀኝ እኔ በቃ ቤቱን አስተካክዬ ቆንጆ አርጌ ጠብቄ ልክ እንደመጣ ጫማውን እዚህ ጋር ይወረውራል፣ ካልሲውን እዚህ ጋር ሸሚዙን በአንዴ ቤቱን ይዘበራርቃል ስላት እሷ ያኔ 30 ዓመት ሜሬጅ ላይ የነበረች ሰው ናት። መኝታ ክፍሏ ወስዳኝ ቁም ሳጥኗ ይሄ ዋኪን ክሎዜት ነበራትና ስታሳይ ልብሱ እንዳለ መሬት ነውና የመሰለኝ ዋኪን ክሎዜት ውስጥ ያለው ማንጠልጠያ የተሰበረ ነው የመሰለኝ። ከዛ አይቼው ወይ ማሚ ተሰብሮብሽ ነው ብዬ ስላት አይ አይደለም አባትሽ አንድ ሸሚዝ አጥቶ እንዳለ አውርዶት ነውና ያው 30 ዓመት እያስተካከልኩ ኖራለሁ አለችኝ። ስለዚህ የማይቀየረውን ሰው ለመቀየር ከመሞከር ራስሽን ቀይሪ ብላ መከረችኝ ያኔ ነው ማለት ነው። ለኔ የ6 ወሩ ነገር ለማፋታት ሸሚዝ መሬት ላይ መጣል፣ ካልሲ መሬት ላይ መጣል ይሄንን ሜሬጅ አልችለውም ለማለት በቂ መስሎኝ ነበር። ግን አይደለም 30 ዓመት ቁም ሳጥን የሚገለብጥ ሰው ጋር ኖሮ ለመፋታት ያ በቂ ምክንያት አይደለም። ለምን ብትሉ ፕሪንሲፕሎቹ የተሰጡት መመሪያዎቹ ቤትን የሚያቆሙና የሚያንጹ ስለሆኑ ባሎቻችሁ እዚህ ያሉ ሰዎች እድለኞች ናችሁ። ዛሬ የሌሉትን ሰዎች ግን በጉልበት ሳይሆን በጥበብ እንዲሰሙ እርዷቸው። ዛሬ እግዚአብሔር የሚያካፍለንን ቃል ማለት ነው። አንደኛ ጴጥሮስ ምዕራፍ 3 ነው። ይሄ ክፍል ለ2 ለ3 የተከፈለ ይመስላል። አንደኛው ለሚስትየው በደንብ ያወራታል ምን መሆን እንዳለባት፣ ሁለተኛ ለባሎች ምክር አለው፣ ከዛ ደግሞ በህብረት ሲኖሩ ስላለው በረከትና ጥቅም ቀጥሎ ያወራል ማለት ነው። እግዚአብሔር የተመሰገነ ይሁንና አንደኛ ጴጥሮስ ምዕራፍ 3 ላይ በባልና በሚስት መካከል ሊኖር ስለሚገባ ግንኙነት ነው እንደውም የሚለው። ከላይ በተለይ እንደዚህ አይነት ትርጉም አዲሱን ትርጉም መጽሐፍ ቅዱስ የምትይዙ ሰዎች ርዕስ ስለሚሰጥ እዛ ላይ ታገኙታላችሁ ማለት ነው። ሚስቶች ሆይ እናንተም እንደዚሁ ለባሎቻችሁ ተገዙ አይደል? አንዳንድ ለቃሉ የማይታዘዙ ቢኖሩ ያለ ቃል በሚስቶቻቸው አናኗር ተማርከው ይመለሳሉ። ይህም የሚሆነው ንጹህ ፍጹም አክብሮት የተሞላው ኑሯችሁን ሲመለከቱ ነው። ውበታችሁ በውጫዊ ነገር በመሽሞንሞንና የሆም ሹሩባ በመሰራት በወርቅ በማጌጥና በልብስ አይሁን። ነገር ግን ውበታችሁ በእግዚአብሔር ፊት ዋጋው እጅግ የከበረ ገርና ጭምት መንፈስ ያለበት ምንጊዜም የማይጠፋውን የውስጥ ሰውነት ውበት ይሁን። ተስፋቸውም በእግዚአብሔር ላይ የጣሉ የቀደሙ ቅዱሳን ለባሎቻቸው በመገዛት
በመገዛት ነበርና ሳራም አብርሃምን ጌታዬ እያለች ትታዘዘው ነበር። እናንተ ምንም ሳትፈሩ መልካም ብታደርጉ የሷ ልጆች ናቸው። ባሎች ሆይ እናንተ ደግሞ ጸሎታችሁ እንዳይነቀፍ በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ደካማ ስለሆኑና የሕይወትን በረከት አብረዋችሁ ስለሚወርሱ አክብሯቸው። በመጨረሻም ይልና ሁለታቸውንም አጣምሮ ደግሞ ይናገራል። ሁላችሁ በአንድ ሐሳብ ተስማሙ፣ እርስ በርሳችሁ ተሳሰቡ፣ እንደ ወንድማማች ተዋደዱ፣ ርኅሩኆችና ትሑታን ሁኑ። ክፉን በክፉ ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እንደዚህ ያሉ ነገሮችን እያደረጋችሁ በረከትን ለመውረስ ነው። ስለዚህ ሕይወትን የሚወድ መልካም ቀኖችን ሊያይ የሚፈልግ ምላሱን ከክፉ ይከልክል፣ ከንፈሮቹን ተንኮል ከመናገር ይከልክል። ከክፉ ይራቅ፣ መልካም ያድርግ፣ ሰላም ይፈልግ፣ ይከተላት። አሜን። ምክንያቱም የጌታ ዓይኖች ጻድቃንን ይመለከታል፣ ጆሮአቸው የጸሎታቸውን ለመስማት የተከፈቱ ናቸው። ፕሬዝ ጋድ። ይሄንን እንግዲህ የጌታ ፊት ግን በክፉ አድራጊዎች ላይ ነው። አሁን ይሄንን መልካም ቀን ማየት የሚወድ ማን ነው የሚል መጽሐፍ ባይዘው ትንሽ የቡክሌት መጽሐፍ ጽፌ ነበር። መልካም ቀን ማየት የሚወድ መጽሐፍ የሚባል ብቃት ላይ እንኳን አልደረሰችም ትንሽ ስለሆነች፣ ግን እንደዚህ ቡክሌት እዚህ ላይ ባለ ፕሪንሲፕል ጽፌ እንደነበር አውቃለሁ። ግን ዛሬ በሜሬጅ አቅጣጫ ይሄንን እናየዋለን። ክፍሉም የሚያወራው ስለ ሜሬጅ ስለሆነ ማለት ነው። እግዚአብሔር ኢንቴንሽናሊ ለትዳር እዚህ ጋር እንዳያች መልካም ቀኖች አይቷል። አሜን። በረከት እንድንወርስ ተጠርተናል። ምክንያቱም ይሄንን በረከት ለመውረስ የሚፈልግ ማን ነው ይላል። ቁጥር 9 ላይ ክፉን በክፉ ወይም ስድብን በስድብ ፈንታ አትመልሱ፣ በዚህ ፈንታ ባርኩ። ምክንያቱም እናንተ የተጠራችሁት እንደዚህ ያሉትን ነገር እያደረጋችሁ በረከትን ለመውረስ ነው። ስለዚህ ሜሬጃችን መባረክ ይችላል። እግዚአብሔር ያዘጋጀልንንም በረከት መውረስ እንችላለን። ሃው እንዴት? የመጀመሪያው ነገር ለሚስቶች የሚሰጠው ባህሪ ያለ ጭምተኛ መንፈስ፣ የዋህ መንፈስ፣ ራስን የምትገዛ በውጪ ላይ በመሸረብ በሚደረግ ውበት ሳይሆን የውስጥ ሰውነቷን በመስራት ለባሏ ሰሚት በማድረግ ቀድሞ አባቶች በተዋቡት መልክ በመዋብ ይሄንን አድርጋ መስራት ትችላለች ብሎ የእግዚአብሔር ቃል ይናገራል። በግልጥነት ስለ ሚስት ይሄንን ክፍል በደንብ ይናገራል። ዛሬ ግን እኔ ማውራት የምፈልገው ባሎች ወይም ስለሚለው ነው። ለባሎች ነው ማውራት የምፈልገው። እናንተ ደግሞ ጸሎታችሁ እንዳይነቀፍ በኑሯችሁ ሁሉ ስለ ሚስቶቻችሁ አስቡላችሁ፣ ደካሞች ስለሆኑ የሕይወትን በረከት። ይሄ እንዴት መጽሐፍ ቅዱስ ደካማ ብሎ ይጠራናል የሚል ፌሚኒዝም ስፒሪት አለ። ደግሞ አንደኛው በባሎቹ አቅጣጫ ደግሞ ሲመጣ ያው እናንተ ምን ከመነጫነጭ ሌላ ምን ታውቃላችሁ ደካማ ስለሆናችሁ ብለው ትሪት ያደርጉታል። ግን መጽሐፍ ቅዱሳችን ስታንበ ዊከር ቬዝል ይለዋል እና ሁለቱን ነገር ለያይተን እንድናይ ይፈልጋሉ። ቬዝል ምንድነው? በኪንግ ጄምስ ቨርሽኑ ስታዩት ደካማ ፍጥረት ይለዋል የድሮ ትርጉማችን። ግን ኪንግ ጄምሱን ትርጉም ስታነቡት ግን ዊከር ቬዝል ነው የሚለው። ማለት በትክክል ካላዛችሁት ሊሰበር የሚችል እቃ ስለሆነ እንደሱ ያዟቸው ማለት ነው። ፕሬዝ ጋድ። ስለዚህ ዊከር ቬዝል ማለት ደካማ ናት፣ ማታስብ ናት፣ ማትሰራ ናት ማለት አይደለም። ከጣላቿት ትሰበራለች፣ ቢ ኬርፉል ማለት ነው። ስለዚህ ቬዝል ምንድን ነው ብላችሁ ስታሉ ኖርማል ዲክሽነሪ ላይ ያገኘሁትን ቬዝል የሚል ትርጉም ላንብብላችሁ። ከማንበቤም በፊት ስለ ቬዝል ማለት ይላል includes every description of watercraft or other artificial containers used capable of being used as a measurement transportation on water and air. ያ ቬዝል ኮንቴን ማድረግ አቅም አለው። አንድ ነገር ቬዝል ብላችሁ ምትሉት ኮንቴን የማድረግ ብቃት አለው። ትራንስፖርት ያደርጋል። ለምሳሌ መርከብ ቬዝል ነው። አንድን እቃ ጭናችሁበት
ከአንድ ዴስቲኔሽን ወደ ሌላ ዴስቲኔሽን የሚያደርስ ነው። ግን ከተነቆረ ከተቀደደ ይሰምጣል። ግልጽ ነው። ከነያዘው እቃ ወደ ውስጥ ወደ ባህር ውስጥ ይገባል ማለት ነው። አውሮፕላንም እንደዚሁ ነው። የምትጠቀሙበት ቬዝል ነው። ህዝብ ይጭናል፣ እቃ ይጭናል፣ ከአንድ ዴስቲኒ ወደ ሌላ ዴስቲኒ ይሄዳል። ስለዚህ አውሮፕላን ላይ ስትቀመጡ ሰሞኑንም የተለያዩ ፍላይቶች ሳደርግ ለምን እንደሆነ አላውቅም፣ እንደውም ለብርሽ እየነገርኩት ነበር። ምን ሆኖ ነው ክንፍ ጋር ብቻ የሚያስቀምጡኝ እያልኩ ነበርና የሚደርሰኝ ወንበር በሙሉ ክንፍ በርጋ ነውና ክንፍ ነው የሚባለው መብረሪያው በርጋ ነውና ምን ይላል እዛ ላይ እዚህ ጋር መቆም አይቻልም የሚል ይጽፉበታል ክንፉ ላይ ማለት ነው። ልትረግጡት የማይገባ ቦታ አለ። ዊከር ቬዝል ነው። ዊከር ቬዝል ነው ማለት ያንን ፓርት ከረገጣችሁት ይሰበራል ማለት ነው። ያንን ፓርት ረግጣችሁት ይሰበራል ማለት ግን አያጓጉዝም ማለት አይደለም። ትልቅ ነገር አይዝም ማለት አይደለም። ስለዚህ ባሎች ብሎ ስፔሲፊካሊ ለባሎች እግዚአብሔር ቃል የሚናገረው ጸሎታችሁ እንዳይከለከል ይሄ የተሰጣችሁ ቬዝል ትልቅ ስራ የሚሰራ ነው። ስለዚህ ባጭሩ ሴት ቬዝል ናት፣ የምትቀበል ናት፣ ሪሲቭ የምታደርግ ናት። ይሄን ግን ኮንቴክስት እንዳውም የእግዚአብሔር መንፈስ ያስረዳኝ የነበረው ድሮ ወይን ጠጅ ምናምን የሚጠምቁበት የእንጨት በርሜል ታውቃላችሁ? የእንጨት በርሜል እንትን አለው ብረት አለው። እንጨቶቹ ተያይዘው ወደ በርሜልነት የሚቀየሩት በሚታሰረው ብረት ነው። በዚህ አይረን ቀበቶ አይነት ነገር ያደርጉና ያስሩታል። ያ በርሜል ማፍሰስ ሲጀምር ምንድነው የሚደረገው? ፕሮፌሽናል ሰዎች ጋር ይሄድና ያ እንዲጠብቅ በደንብ እንዳያፈስ ይደረጋል ማለት ነው። እና ሚስቶቻቸው አንዳንድ ጊዜ አፍስሳ ስታዩ እንደ ባል ማለት ይላል መጽሐፍ ቅዱስ ሲናገር ሃዝባንድ ማለት ሃውስ ባንድ ማለት ነው። ቤት አለ። ቤቱ ምንድነው የሚባለው ስሙ በልጥ ይታሰራል። ልክ አሁን እንትን ጭራሮ ምናምን የሚሸጡ ሰዎች በአንድ ልጥ ወይም በአንድ ቅጠል ገመድ ያስሩታል። ገመዱን ግን የያዙት ገመድ አይደለም፣ ግልጽ ነው። ከቅርንጫፉ ላይ ይልጡትና በሱ ነው የሚያስሩት። አይበጠስም። አይገርማችሁም? ልጥ ነው። ባል ማለት እንደሱ ነው፣ የተበተነ ነገር ሰብስቦ የሚያስር ማለት ሶ ሃውስ ባንድ ማለት ነው። አንድ ላይ ያንን ጭራሮ ሰብስባ አንድ ሴት ለመሸከም እንደሚመቻት እንደምታስር ቤቱን የሚያስር ማለት ነው። አሁን የባል ኃላፊነት ይሄ ሆኖ ሳለ ይሄን ታይትል ልክ ሚስት ሲያገባ የሚያገኘው ነው። አንድ ወታደር ሻምበል ሻለቃ ኦር ጄኔራል የሚለውን ስም ከአቺቭመንቱ የተነሳ እንደሚያገኘው ልክ እንደዚሁ ባልም የሚለውን ስም ወንድ ብቻ ነበር፣ ሲያገባ ነው ያንን ስም የሚያገኘው። ኢሚዲየትሊ ሲያገባ ያንን ስም ሲያገኘው ወደዚህ ቤቱን ባውንድ አድርጎ አስሮ የመያዝ ብቃት አብሮ ተቀብሏል ማለት ነው። ፕሬዝ ጋድ። ስለዚህ በአንድ ቤት ውስጥ ደግሞ ይላል መጽሐፍ ቅዱስ ጢሞቴዎስ ላይ ስታጠኑ የክብር ዕቃ አለ ወይም የሆነር የሆነ ቬዝል አለ ይላል። ደግሞ ዝም ብሎ ቬዝል አለ ይላል። እናንተ ቤት ያለው ያ ቬዝል ያ የተጠቀማችሁት በአማርኛ ሌላ ዕቃ ብቻ ካልኩት ሴትን ዕቃ ብሎ መጥራት ለኔ አይመቸኝም። ቤታችሁ ያለች ዕቃ ስለ አይደለች ማለት ነው። ግን የክብር ቬዝል ናት። እዛ ቤት ውስጥ ያለውን ነገር የምትሸከም ነገር ናት። እና እግዚአብሔር ቤትህን እንዲባርክ ከፈለክ፣ ኑሮውን እንዲባርክ ከፈለክ እችን የክብር ዕቃ አክብሮ መያዝ is very very spiritual እና ደግሞ መንፈሳዊ ህግም ነው። praise God። ብዙ ባሎች ይለፋሉ፣ በጣም ሃርድ ወርከር ናቸው። they're very smart። ደግሞ አእምሯቸው የተከፈተ በስፒሪቹዋልም ላይፍ አታሟቸውም። ዝሙት አይሰሩም፣ አይሳደቡም፣ ሚስት አይመቱም፣ ጠጥተው ሰክረው አይመጡም። ነገር ግን ቤታቸው በበረከት አይሞላም። ቤታቸው በበረከት ከማይሞላበት አንዱ ምክንያት ለሚስታቸው ያላቸው አመለካከት ነው። እግዚአብሔር ልጁን እንደ ሚስት አድርጎ ስጦታ ሰጥቷቸዋል። እነሱ ግን እንደ ሸክም ያያዋታል፣ እንደ ስጦታ ሳይሆን።
ፕሮቴክት እንዲያደርጓት የተቀበሏትን ሚስት ይረግጧታል። ፕሮቫይድ እንዲያደርጋት የተሰጠችውን ሴት ፕሌዠሩን የሚያገኘው ለሷ በመከልከል ይሆናል። ከዚህ የተነሳ ቤታቸው ውስጥ ያለው የእግዚአብሔር በረከት የተያዘ ይሆናል። ጌታ ይመስገን። ስለዚህ አንድ ቬዝል ደግሞ አንድ ዕቃ ቀዳዳ ካለው አልኳችሁ ልክ መርከቧ የሆነ አሁን ምንድነው I don't remember maybe ታይታኒክ ሊሆን ይችላል I don't know እንደዚህ አይነት ነገሮች ብዙ እኔን መጠየቅ አልሆንም ግን ምንድነው ይሄ አይስበርጉን መጥቶ የተቀደደው ታይታኒክ ነው ሌላ ነገር ነው ታይታኒክ yes ስለዚህ ብዙ ነገር እኮ ኮንቴነር በጣም ብዙ ሀብታም ሰዎች ይዟል ያ መርከብ ብዙ ትሬዠር ይዟል ግን እንዳለ ሰመጠ ለምን በአይስበርግ ተመታ አንዳንድ ጊዜ በንግግር ምን መታት ሴት የተሸከመችው ትልቅ ትሬዠር አለ ከዛ ያ ነገር ይሰምጣል ቤቱ ይሰምጣል የሚገርማችሁ ቤት ታገኙት ይሆናል ቤት ትኖር ይሆናል ግን spiritually your finance is locked your heaven is locked ምክንያቱም የእግዚአብሔር ቃል በትክክል ሲናገር ጸሎታችሁ ይከለከላል ነው የሚለው አይመለስም አው ስለዚህ ሚስትህ ያዕቆብ የተንተራሳት አይነት ድንጋይ ቬዝል ናት ማለት ነው like when you make her happy እና ደግሞ comfortably አንተ ቤት ውስጥ እንድትኖር ስታደርግ የምትከፍትልህ ደጅ አለው this is በእውነት ነው የምላችሁ እንግዲህ እግዚአብሔር ቃል ነው የሚለው ከዚህ በላይ ምን ልበላችሁ ባሎች ሆይ እናንተ ደግሞ ጸሎታችሁ እንዳይከለከል በኑሯችሁ ሁሉ ለሚስቶቻችሁ አስቡላችሁ think about her ተንከባከቧቸው አስቡላት አሁን በጣም ነው ለአባቴ የማስበው በጣም ነው ለእናቴ የማስበው ወይኔ እኔ ለቤተ ክርስቲያን እንዴት እንደማስብ ለቢዝነሴ እንዴት እንደማስብ እነዚህ ሁሉ ነገሮች ማለት ነው እነዚህ ለቤተሰቡ ማስብ የሚል ለነገሩ መጽሐፍ ቅዱስ ምንድነው የሚባለው ሃይማኖት ከሌለው ሰው ክፉ ነው ይለዋል ለሚስት ማታስብ ከሆነ ክፉ ነህ በቃ አጭሩ ነው ባይዘው ጌታ በቀደም ወደ ክሬዲት ካርድ ያልከፈልኩት ብር ነበር ባይብሌን እያጠናው ቆይ ከፍለዋለሁ ብዬ ማለት ነው ይበደራል አይመልስም ክፉ ሰው ይበደራል አይመልስም የሚል ጥቅሳን ጌታ ሆይ forgive me I will return the money ባለኝ ፍጥነት ከፍዬ ጨርሳ because ክፉ ሰው ይበደራል አይመልስም I said I'm sorry father እኔ ክፉ ሰው መሆን አልፈልግም I will return it ልክ እንደዚሁ መጽሐፍ ቅዱስ ክፉ ሰው ይላል ለቤተሰቡ ማያስብ ሰው ነው I'm sorry ልክ ራሴን እንደመስታወት እንዳየሁት ክሬዲት ካርድ ባለመክፈል ክፉ ወደ መሆን እንደመጣው ልክ እንደዚሁ ለሚስትም ማታስብላት ከሆነ ምንም አይነት ዴፊኒሽን እንዳትፈልግልኝ ክፉ ነው ዛሬ ከወንድሞች ጋር ተጣልቼ እንዳልወጣ በዚህ በር ጠፋሉ yes እሷ ፊዚካል ቬዝል ብቻ ደግሞ አይደለችም ስፒሪቹዋል ቬዝልም ናት መንፈሳዊ አካልም ናት ውጪ ላታየው ትችላለህ የተሸከመችው ነገር ውጪዋ ላይ ይታያል ውስጧ ግን አለ ለዚህ ነው ሃሌሉያ ዘር ሰጣት ልጅ የምትሰጥ ኮንቴነር ናት ያንተን ዝም ብሎ ዘር መንገድ ላይ ቢፈስ ምንም ሪዛልት የሌለው ነገር ለሷ ስትሰጣት ግን ልጅ አርጋ እንደ ቅድስቴና እንደ ናሆም መንታ አርጋ ሰጣቸዋለች good to see you ጌታ ይባርካችሁ ለምን ቬዝል ናት የሰጣሃትን ነገር ትሸከመውና ትቀይረዋለች ታመጥ ለዚህ ነው ሃውስ ሰጣሃት ሆም የምትሰጥክ ያንን ቬዝል ግን ኮንሲስተንትሊ በወርድ ሊሰብረው በምርጫው ሊሰብረው በተግባሩ ሊሰብረው ይተጋና ላይፍ ይበላሽበታል ማለት ነው ጌታ ይባረክ አሜን የሚላጥ
ጌታ ይባረክ። አንድ ራባይ ምን ሲል ሰማሁት? your wife emotional status is very crucial to create and attract wealth ይላል። ቤት ውስጥ ሀብት መፍጠር ከፈለክ የሚስትህ ኢሞሽናል ስታተስ ሀብትን አትራክት ለማድረግ is very very crucial. if she cries ሀብት ክንፍ አውጥቶ ከቤትህ ይበራል። ራባዮች አሉ የሚባለውን ነገር መስማት ውደዱ። ህጉ አላቸው ቶራው አላቸው። ይሄ ምንድነው ሎጎሱ? ጌታ ይባርክ። on the top of that ደግሞ በጣም ሪሰርች ያደርጉና አንድ አስተማሪ ሲል ብለው ሲሏችሁ በጣም አሪፍ ይሆናል ማለት ነው። ጌታ ይባርክና ከአንዱ ፕሪንሲፕላቸው አንዱ ከእስራኤላውያኖች አንዱ ፕሪንሲፕል አንዲት ሴት ቤት ውስጥ የምታለቅስ ከሆነ ሰማይ ሎክድ ነው ብለው ነው። እንዳውም በትምህርታቸው አንዱ ሀብታም ለመሆን የምትፈልግ ከሆነ you have to learn how to respect and love your wife ነው የሚሉት። እሷ እኮ አሪፍ ቢዝነስ ክሬተር ስለሆነች አለች አሪፍ ኢንካም ሶርስ ስለሆነች አይደለም። የሷ ሳቅ ግን ከእግዚአብሔር ዘንድ ለእናንተ የሚለቀቀውን በጀት ሪሊዝ ስለሚያደርገው ነው። እሺ እቺ ሴት ደካማ ፍጥረት ይለዋል አማርኛችን፣ ግን ዊክ ቬዝል የሚለው ቬዝል እንግዲህ ዕቃ መያዣ ነው ብያቸዋለሁ። whatever you put in that እግዚአብሔር ላይት ሲልክበት ብርሃኑን ሲያመጣበት እዛ ውስጥ ነገሮች ማደግ ይጀምራሉ። አሁን ብሮክን ያልሆነ ቬዝል ውስጥ ትንሽዬ ባቄላ ከተታችሁበት ወይ የሆነ ዘር አረጋችሁበት ይሁን አበባ ችግኝ ተከላችሁበት እናንተ መትከላችሁን ነው እዛ ቬዝል ውስጥ የምታዩት። እግዚአብሔር ግን የፀሐይ ብርሃኑን በየማለዳው ያመጣበታል። ከዛ በኋላ የሚያምር አበባ ሆኖ ወጥቶ ታዩታላችሁ። ልክ እንደዚሁ ቤታችሁና ህይወታችሁ ሚስታችሁ ላይ የምታደርጉት መልካም ነገር የእግዚአብሔር ቃል ሲናገር ጸሎታችሁ እንዳይከለከል በኑሯችሁ ሁሉ ለሚስቶቻችሁ አስቡላቸው። ክፉ ቃል እንትኑን ይሰብረዋል። ኦሬዲ ባልየው እሷ ምን ከጭቅጭቅ ሌላ ምን ታውቃለች እሷን አልፈልጋትም ብሎ ራሱን ዲታች ያረገ ሲመጣ ቬዝሉ ላይ ያለው የታሰረበት ያ ብረቱ ብያችኋለሁ፣ በርሜሉ የታሰረበት ብረት ብያችኋለሁ። እሱ እየለቀቀ ይመጣል። እየለቀቀ ሲመጣ ክራክ ያደርጋል። ስለዚህ ቬዝሉ እየተሰበረ ይመጣል። ቬዝሉ እየተሰበረ ሲመጣ ባልየው ምን እንዲያረጋታል ምንድነው ይሄ ይላል እንጂ ኮንቴነሩ ሀብቱን ኮንቴን የሚያረግበት ቤቱን ኮንቴን የሚያረግበት ኮንቴነር እየተበተነ ነው ያለው፣ እየተለያየ ነው ያለው። ስለዚህ if you get this knowledge እውነቴን ነው የምላችሁ እግዚአብሔርን በሚሰጣችሁ በዚህ ዊዝደም እንዴት ሊያዛት የሚለውን ነግራችኋለሁ። እንደ ከበረ ዕቃ አድርጎ እንዴት ነው የሚያዘው የሚለውን ነግራችኋለሁ። ያኔ እግዚአብሔር ፀሐይ ቤታችሁ ላይ ይበራል። እንዳውም ለቢልያ አንድ መዝሙር ልኬለት ነበር። እግዚአብሔር ይባርክ ይጠብቅህ፣ ፊቱን በላዩ ያብራ ይራራልህ የሚል መዝሙር ማለት የእግዚአብሔር ርህራሄ እናንተ ላይ መሆን ይጀምራል። የእግዚአብሔር በጀት እናንተ ላይ መለቀቅ ይጀምራል። የእግዚአብሔር እርዳታ እናንተ ቤት ላይ መምጣት ይጀምራል ማለት ነው። ጌታ ይባረክ። እንግዲህ ወንድ ሲድ መስጠት ነው የሚችለው። ይሄንን ዶክተር ማይልስ ሙር ነው በደንብ ሲያስተምር ሰምታችሁት ከሆነ በደንብ የሚያስተምርበት ነገር ነው። ሂዝ ኤ ፕሮቫይደር። እግዚአብሔርም ሲሰራው ፕሮቫይድ እንዲያደርግ ነው። ሲድ ፕሮቫይድ ያደርጋል። በሚስቱ እንቁላል ግን ልጅ ያገኛል ማለት ነው። ስለዚህ የእግዚአብሔርም ቃል የሚለው ነገር ነው። ፖቴንሻል ትራንስሚተር ነው። እንደገናም ደግሞ እንትን ነው ላይክ አለ አይደለ ድፍድፉን ነገር ነው ያገኘው። ከዛ በኋላ ግን ተበትኖ የሚመጣውን ውጤት ከሚስቱ ጋራ ሲሆን የሚያገኘው ነገር ነው። ሴት ደግሞ ሪሲቨር ናት። ስለዚህ አሁን ወይ ጉድ ፓስተር መርሲ የምታወሪውን ነገር ባወቅሽ የኔ ሚስት እኮ ከሰይጣን ታናሽ እህት ናት
ብሎ የሚል ሰው ሊኖር ይችላል ማለት ሲናገር ማለት ነው I am sorry to say this ሴት ሚረር ናት የተቀበለችውን ሪፍሌክት ምታደርግ ናት like ከራሷ ምንም የላትም what she receives she will give you ስለዚህ ምን ነበር ሲሰጣት የነበረው ነው አሁን ያየኸው መልክ ሰይጣናት የሚለውን መልክ ለማምጣት ምንድነው የተሰጣት ምንድነው እሷ ላይ ኢንቨስት የተደረገው እስቲ ሆነ ብለህ የሚቀጥለውን 2-3 ወር ምናልባት ጉዳታችሁ ረጅም ከነበረ በአንድ ወር ፈውሱ ላይ መጣ ይችላል ግን የ6 ወር የ1 አመት ሎንግ ተርም ፕሮጀክት አድርገህ ከመልካምነት በስተቀር ለዚህ ሴት ምንም አላደርግም ብለህ ሂድማ ምን አይነት መልእቺ ሰይጣናት ያልካት ሴት ምን አይነት የከበረ ቬዝል እንደሆነች ታገኛታለህ ታውቃታለህ ማለት ነው ጌታ ይባረክ ስለዚህ እሱ ፕሮቫይደር እንደሆነ ፖቴንሻሊ ሰፕላየር እንደሆነ እሷ ደግሞ ባይ ኔቸር በእግዚአብሔር በተሰጣት ማንነት ሪሲቨር ናት ስለዚህ የተቀበለችውን ፍቅር አብዝታ ትሰጣለች የተቀበለችውን አክብሮት አብዝታ ትሰጣለች ምክንያቱም እሷ ውስጥ መልቲፕላይ የማድረግ አቅም ስላለ የሆነ ግሬስ በወንዶች ልጆች ላይ ወደቀ ብዬ አምናለሁ ሃሌሉያ ጌታ ይባረክ ስለዚህ ያንን ዘር ወስዶ ወደ ሰብስታንስነት ወደ ዛፍነት የመቀየር ኃላፊነት የሷ ነው ምናልባት ወንዶች በጣም ቢዩቲፉል አይዲያዎች ሊኖራችሁ ይችላል ግን ያ አይዲያ ዘር ብቻ ነው you need ቬዝል ያስፈልጋል እዛ ውስጥ እንደ ከበረቅ አርገ ይዘሃት የምትዘራበት የምታስቀምጥበት ቦታ if you reject neglect abandon ካደረካት ሚስትህን አንዳንዱ በቃ አንዴ እንዳውም አንዷ ምናለችኝ ባሏም like አምሽቶ ነው የሚገባው ሁሌ በጊዜ መልኳንም አያውቀውም የልጆቹን መልክ አያውቀውምና ተኝተዋል ብሎ ነው በቃ ተኝተዋል አልጋቸው ጋር እንዲያያቸዋል አያውቃቸውምና አምሽቶ ነው የሚገባው ወደ ቤትምና ብላ ከጨቀጨቀችው ትልቅ ጦርነት ነው የሚነሳው ማለት ነው እና በደንብ ነው በቃ ምን ዞር የትም ቢሄድ ስመጣ ቤት አይደል እንደመጣው ይላልና በጣም ገንዘብ ነበረው ሀብት ነበረው ምናምንና ሁሌ ግን የሚዘራባት ሪጀክሽን ነው ከዛ በቃ እግዚአብሔር ሰፕላዩን አቆመበት እኔ የሰጠውህን ሚስት እንዲኮነ የምትይዘው እኔ ደግሞ ላንተ ማቀርበውን አደርቀዋለሁ አለ ሲደርቅ የት ይሄድ ገንዘብ የለውም ውጭ አይቀመጥ እንደ ድሮ መጋበዝ አይችል እንደ ድሮ ከሌሎች ጋራ ማጠጣት አይችል ተመልሶ የሚመጣው ቤቱ ነው እግዚአብሔር ትዕቢተኛውን humble የሚያረግበት የራሱ መንገድ አለው ግን ለዚህ ነው እግዚአብሔር ቃል ሲናገር ከኃይለኛው እግዚአብሔር እጅ በታች ራሳችሁን አዋርዱ የሚለው እሱ ካዋረደን ጥሩ አይደለም አንዳንድ ሰዎች ደግሞ ሰነፎች ናቸው ሰውን humble ለማድረግ አሳይመንት ያላቸው ይመስላችኋል ሰዎች ይሰድባሉ ሰዎች ያዋርዳሉ ሰዎች እናንተ ሰዎችን humble ለማድረግ አልተጠራችሁም ጥሪው ግለሰቡ ራሱን ማዋረድ ነው ያለበት ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን አዋርዱ ስለዚህ እኔን ማንንም እንዲያዋርደኝ አልተጠራም እግዚአብሔርም እንዲያዋርደኝ አልፈልግም የኔ ኃላፊነት ግን ራሴን ከእግዚአብሔር እጅ በታች ማዋረድ ነው ምክንያቱም እግዚአብሔር ካዋረዳችሁ ሁሉን ነገር ወስዶ ባዶ አድርጎ ኦኬ ናው ብላችሁ ስትጠብቁ በቃ ያለህኝ አንተ ነህ ብቻ እንድትሉ ያረጋችኋል ራሳችሁን ግን ቀድማችሁ ከወሰዳችሁ እነዚህ አይነት ጣጣ ውስጥ ሁሉ አይገባም ማለት ነው ስለዚህ rejected neglected የሆነች ሴት ቤት ውስጥ broken vessel ነው የምትሆነው ከዚህ የተነሳ ትለፋለህ ትሰራለህ ቢዝነስ ዲል ታገኛለህ ይፈርሳል ትሞክራለህ ይፈርሳል ትለፋለህ ይፈርሳል I am sorry to tell you this በረከታችሁ እንዳይከለከል ነው የሚለው እግዚአብሔር ቃል ስለዚህ ታሰት እኔ እንደዚህ እንደውም እዚህ ቃሉ ላይ እግዚአብሔር መስገን አገኘሁት እንጂ በላይፍ በደንብ አይቼዋለሁ በጣም የተባረከ ቢዝነስ ያላቸው ትልልቅ ስራ የሚሰሩ እንደውም አንዳንዶቹ ፓስተር ብርሃን ከነሱ እቃ ይወስድና እንደ አከፋፋይ ሆኖ ይሰራባቸው የነበሩ ሰዎች አሉ ከመሬት የተነሱ ሰዎች ግን ሚሊዮነር ሆኑ
ሲሆኑ ለካ ሲያዩት ከገጠር አግብተዋት የመጧት ሚስት አትመጥንም ለካ ለመዝናናት ሲሄዱ እቺኛዋ ሚስት ይዘው አይሄዱም ለዱባይ ሌላ ሴት ይዘው ይሄዳሉ እንደ መብረቅ ነው እሺ ከሰማይ ተወረወሩት ከዛ ሁሉ ከፍታ ያወረዱት ባዶ ነው የሆኑት ዋይ እዛች ቬዝል ውስጥ ነበር እግዚአብሔር በረከት የታየው ጸልይልኝ ይሄ ቢዝነስ እንዲሳካስ ስትጸልይ ይሄ ነገር ከተሳካ እናደርግልሻለሁ ሲል ሲያደርግላት ያ ዩኒቲያቸው የፈጠረው ዓለም ነበር ልክ ግን የሆነ ቦታ ከደረሰ በኋላ ሲያያቱ ሽዝናት አትመጥነኝም ሲል እንደ መብረቅ ወረደ እንዳለ ቢዝነሳቸው ተመታ ራሩላችሁ ለምን እንዲህ ያደረጋችሁ በረከትን ለመውረስ ተጠርታችኋል ጌታ ይባረክ ሚስቴን ዴላ ክብራት ይሄንን ልናገርና ጨርሳለሁ በማክበር ከተነጋገርን ያው የባለ ኃላፊነት ሚስቱን መውደድ ነው አክብሮት ከመጀመሩ በፊት አከብራለሁ ብለን ምንም ነገር ማድረግ ከመጀመራችን በፊት ከፍቅር እንጀምር ምክንያቱም ያለ ፍቅር የሆነ ነገር ሁሉ ኃጢያት ስለሆነ ማለት ነው መጽሐፍ ቅዱስ ሲናገር እንደገዛ ስጋው ይወዳታል ይላል እና አክብሮታችን ስራ እንዳይሆንብን ከፍቅር እንጀምረው አክብሮት ስራ የሚሆነው ከፍቅር ካልጀመርነው ነው ኤፌሶን ምዕራፍ 5 ስታነቡ ክርስቶስ ቤተክርስቲያንን እንደወደደ ሚስቶቻችሁን ውደዱ ስለሚል started from love ሁለተኛ ደግሞ ፕሮቴክት አርጋት ሚስቴን እንዴት ነው እምወደው ፕሮቴክተር from the enemy ከጠላት አታክ ፕሮቴክት አድርጋት ይሄንን ዊከር ቬዝል like የቤትህ ኮንቴነር የሆነውን ነገር እንደ መርከብ የሆነችዋን ሴት እንደ ነጋዴ መርከብ ናት ይላታል እንኳን መጽሐፍ ቅዱስ ራሱ እንደ መርከብ የሆነችውን ሴት ቷቷ አርጎ ማስጠም ስለሚፈልግ ይመታታል በአይዲያ ይመታታል በሰዎች በኩል ይመታታል በራስ ቤተሰቦች በኩል ይመታታል በጤንነት ሊመታት ይመታል ፕሮቴክተር from the enemy pray for her ለምታከብረው ነገር ጥንቃቄ ታደርጋለህና ፕሮቴክተር በመጸለይ ከሰይጣን ብቻ አይደለም ከመጥፎ ሰዎችም ጠብቃት ከሰይጣን እኩያ የሆኑ ሰዎች አሉ ክፉ ሰዎች የሚባሉ ምንም ብዙ ልዩነት የላቸውም ሰይጣን እንዳውም እንዲሁ ስለማታዩት እነሱን አይታችሁ እሱን ይመስላል የምትሏቸው ሰዎች አሉ ፕሮቴክተር from such kind of people አንቺኛ ህይወት ላይ አታስበ ከሷ ህይወት ውጪ ያልካባራችሁ that's how you can protect your wife የሷን ቦታ በህይወት ላይ መውሰድ ከሚፈልጉ ሰዎች ፕሮቴክት አርጋት አሉ እንደሱ አይነት ሰዎች ከወለድካቸው ልጆች ጀምሮ ማለት ነው like የሷን ቦታ ከልብህም ከሐሳብህም ላይ ለመውሰድ ፋይት የሚያደርጉ አካላት አሉ ከወለድካቸው ልጆች ከተማርከው ትምህርት ከምትሰራበት መስሪያ ቤት ከኮወርከሮች የሷን ቦታ ከሚሻሙ ኃይላት ፕሮቴክት አርጋት ፕሮቴክሽን ምን እንደሆነ ታውቃላችሁ ኢየሱስ ክርስቶስ ሊይዙት መጡ ደቀ መዛሙርቶቹ አይደል እነሱን ተዋቸው እኔን ያዙዋል that's honor ሚስቱን የሚያከብር ሰው እንደሱ ነው የሚያደርገው እሷን በልተስ ጨርስ እኔ ጋር ናይል እነሱን ተዋቸው እኔን ያዙኝ ብሎ ነው የሰጠው ማለት ነው ጌታ ይባረክ ሌላው ፕሮቴክት የምታደርጋት like ይሄ የማፍቀር ብቻ ሳይሆን ፕሮቴክሽናችን ስፒሪቹዋል ፕሮቴክሽን በጸሎት የምናደርገዋል አንተ የቤቱ ካህን ስለሆንክ ሃሌሉያ የቤቱ አባወራ ይውጣና ከታረደው በግ መቃኑና ጉበኑን ይቀባው ነው የሚለው ስለዚህ you can protect spiritual shield ለቤታችሁ መስጠት ትችላላችሁ አይገባም አይሆንም አልፈቅድም እያልክ መጠበቅ ትችላለህ ጌታ ይባረክ ሌላው ስፒሪቹዋሊ ፕሮቴክት የምታደርገው ሳራ ራሷ ጸልያ አልወለደች ራሔል ራሷ ጸልያ አልወለደች
እሷ ማግኘት ያልቻለችውን ነገር ባሎቻቸው ነው ጸልየውላቸው የወለዱት። you can protect and provide spiritually. ጌታ ይባረክ። በጣም ስፒሪቹዋል ባሎች ሁኑ። ጌታ መጽሐፍ ቅዱስ ላይ ጃይንት የሆኑ ባሎች ወይም አባቶች ስፒሪቹዋሎች ናቸው። እንደ አብርሃም ሌሊት ጸልዮ የሚነሳ ከዛ መሃንነትን ከቤቱ የሚሞላ ደግሞ ሀብታም የሚሆን 300 ስንት ልጅ ነው ውላጅ ባሪያ ቤቱ ያለ 18 ውላጅ ባሪያ ቤት ውስጥ ያለው ሰው እነሱን ሁሉ የሚያስተዳድር ጦርነት ተዋግቶ ሲመጣ ስጦታ እንስጥ ሲሉት I have everything የሚል ማንነት ያለው ከየት የመጣ ነው? ብሮከን ያልሆነ ቬዝል ሚስቱ ቤት ውስጥ ስላለች ነው። በእነዚህ በአይሁዳውያኖች ካልቸር 10 ዓመት ሴት ካልወለደች መፍታት ትችላላችሁ፣ ሌላ ሴት ማግባት ትችላላችሁ፣ ዘር መቀጠል ስላለበት ማለት ነው። አብርሃም ግን አልፈታትም፣ ሌላ ሴት አላገባም። በሷ ፈቃድ ነው አጋር ጋር እንኳን የሄደው። That's why he is blessed. That's why እሱ የብዙዎች አባት የሆነው። ትልልቅ የተሳካላቸው ባለትዳሮች የቤታቸው ሰዎች መንፈሳዊ ሰዎች ናቸው። ያዕቆብ ሲጸልይ የሚያደርሰው ነው። ያዕቆብ ከመላእክ ጋር የሚታገል ሰው ነው። ያዕቆብ አስታውሶ ለእግዚአብሔር ለመሰዋት የሚሄድ ሰው ነው። So when you are spiritual, you're protecting your home. ሌላው እግዚአብሔር ይመስገን ኢሞሽናሊ you can protect her too. እቺ ቬዝል እንዳይሰበር ልጡን ከምናስርበት አንዱ ኢሞሽናሊ ፕሮቴክት ልታደርጋት ትችላለህ። አንደኛ በቃሉ እያጠበ ይቀድሳታል ሊል አይደለ? አሪፍ። አሁን እነዚህ በርሜሎች ሌላ ነገር ከመጠመቁ በፊት ይታጠባሉ። ማጠቢያው ቃል ነው። አይገርምም? ሚስትን የምታጠባት ሰይጣን ከላከው ከወረወረው አታክ ሁሉ ልታጥባት የምትችለው በምትሰጣት ቃል ነው። ከእልፍ የተመረጥሽ ነሽ ስትላት ለሳምንት ንጹህ ትሆናለች። I was thinking about you. እንዴት መልካም ሴት እንደሆንሽ አስቤያለሁ። like እንግዲህ I love you በሉ ተብለናል። I love you ሲወጣ ሲገባ I love you doesn't make sense. Think and say it. ይሄንን ቤት እኮ ቤት ያደረግሽው አንቺ ነሽ። አንቺ ባትኖሪ እዚህ ቤት ውስጥ oh my goodness እኔ ግን እዚህ ደርሳለሁ ብዬ አላሰብኩም ነበር። ያንቺ መልካምነት እዚህ ጋር ደርሶ የእውነት የምታየውን ነገር counted just ልብ ውስጥ አትያዘው. Then you will see the blessing of God. ጌታ ይባረክ። በመጨረሻ ፊዚካሊ ማቴሪያሊ ፕሮቫይድ አድርጋት። አሜን። በጣም ብዙ ሰዎች ከሚስቶቻቸው የደበቁት አካውንት አላቸው። ሚስታቸው እንድታየው የማይፈልጉት ባንክ አካውንት አላቸው። ከዚህ የተነሳ ሰማይ is locked. ጌታ ያጠራቀሙት ነገር ሁሉ እግር አውጥቶ ይበራል። የተጠራቀመና ላይፍ ቼንጂንግ የሆነ ነገር ምንም አይኖራቸውም። ቢኮዝ እሷን የሚያያት እንደ በረከቱ ሳይሆን እንደ ብክነቱ ስለሆነ ማለት ነው። ግን if you really wants to be blessed ቬዝል እንደሆነች like ወርቅ የምታስቀምጥበት like ብዙ ወርቅ ቢኖራችሁ ኮንቴነር እንደምትፈልጉ የህይወት ወርቆችህ መሸከሚያ እሷ እንደሆነች ይግባ። tell her, tell your plan. ለዚህ ነው ያስቀመጥኩት፣ ይሄን ያህል ብር አለን። እሱን ብታደርጉ ማለት ነው እንዴት አርጎ በረከት እናንተ ቤት ላይ ያንኳኳ እንደሚመጣ ታዩታላችሁ። this is spiritual law. this is spiritual. ግን እሷ እንዳለኝ ካወቀች ድማሚት እኮ ናት ይላል። ለምን? እሷ ላይ የሚወጣው ነገር በሙሉ እንደ ብክነት ስለሚቆጥረው ነው። ባይዘው እሷ ካወቀች ታባክነዋለች፣ ይጠፋል ብሎ ያስባል። ለምን? ለሷ የሚደረግ ነገር ሁሉ ብክነት ስለሚመስለው። እግዚአብሔር ይመስገን። አሜን። ግድ የለህም። tell her, then you will see. የብሌሲንግ ማግኔት ናት ሴት። ጌታ አትራክት ታደርጋለች።
you believe it or not, that's why አባትን እናትን ሲያገባ ኬሻ መግዣ ብቻ ነበረው። አንተ ከቤት ስትወጣ ቲቪ ያላችሁ ሶፋ ያላችሁ አራት ቤት አላችሁ። አንተን ትምህርት ቤት ልከዋል አስተምረዋል ደግሰው ድረዋል። ድሮ የሚሰራውን እርሻ ነው እኮ እየሰራ ያለው። እሷን ሲያገባት ግን she has attraction power, blessing attract ታደርጋለች። አባትን ተዋቸው አንተስ ብትሆን ከማግባቴ በፊት አለን I think ማን ነበር ሲነግረኝ ነበር ሰሞኑን አብረን ነው የሰማነው። ከማግባቴ በፊት እኔ እጄ ላይ ብር ኖሮ አያውቅም። ካገባው በኋላ አካውንቴ ውስጥ ብር አየው። ድም ይሆን ሰው አብረን እያለን ነው አይደል? ማን ተሰው እንደነገር ይረሳው። ምንም ገንዘብ እጄ ላይ ኖሮ አያውቅም። ካገባው በኋላ ግን አካውንቴ ላይ ብር አለ። why? She's a magnet. Go tell her. እንትና አይደለችም የአብት ምስጥ አይደለችም። she's the attraction power. ለዚህ ነው ሚስትን ያገኘ በረከትን አገኘ። ከእግዚአብሔር ዘንድ even ሞገስ ይቀበላል። ሰዎች እንዲሁ easily ይባርኳቸዋል ይሰጧቸዋል። እኔ የሚያሳዝነኝ ግን ከ5 አመት ከ3 አመት ትዳር በኋላ like ይሄ የወንድነት ማንነቱን ለማስጠበቅ ብሎ every day እሷ በህይወቱ እንደማታስፈልግ እየነገራት ይኖራል ቤት ውስጥ። ከዚህ የተነሳ he locked his blessings. በፊት ድንጋዩ አለቱ ወተትና ማር ያፈልቅለት ነበር። when he start to attack her እየለፋ በላቡ በወዙ የጣረ ምንም ማያገኝ ሰው ይሆናል። blessing-ን contain ማድረጊያውን ቬዝል ሰብሮታል። ስለዚህ ደግመ ሪጀክት ስታረጋት ኢግኖር ስታደርጋት ቬዝሉ እየተሰበረ ይመጣል። ፀሐዩም የሚያርፍበትና ሊያበቅለው የሚፈልገው ነገር አይኖረውም። በጣም ስማርት ሃርድ ወርከር የሆኑ ሰዎች ግን አሁን ቅድም በነገርኳችሁ ከ10 አመት በኋላ እንደዚሁ በዚሁ ካልቸር ተፋቱና እሷ ባላሚስ በጣም ሀብታሞች ነበሩ ተባርከው ነበርና ከ10 አመት በኋላ ግን እየወለደችልህ አይደለም አስወጣት ፈታት ብለው ቤተሰብ መጡና አባረሯት። ከዛ ይሄ ሰውዬ አፋታውት የዳሩት ሴት ዊክድ ናት በጣም በቃ ክፉ የምትባል ሴትዮ ዳሯት። እቺም ደግሞ ባሏ ፈታት ሌላ ሰው አገባች። የመጨረሻ ሰነፍ በቃ ቤተሰቦቿም ተፈታ ስለመጣች እንደመጀመሪያ ንጹህ እንደሆነችው ልጅ ክብር የላቸውም። በቃ እሱንም ቢሆን ታግባው ብለው አጋቧት። ያ ሀብታም የነበረው ሰውዬ ያገባችው ሴት እንድትወልድለት ብለው ከዚህ ፈቶ ያጋቡት ሴት ያለውን ነገር በሙሉ እንዲያጣ አረገችው። እቺኛዋ ሴት ግን ሪጀክትድ የተደረገችው ዊክድ የሆነ ሰው እንኳን ብታገባ መጥፎ ሰው እንኳን she changed him completely ቀየረችው ሰው አደረገችው። ያ ሰው ሁሉ ምን አይነት ሰው ነው የሚለው ሰው በከተማ መካከል የሚሰማ ሰው ሆነ። why? the blessing was upon her. honey በረከታችሁ ዲግሪያችሁ ላይ አይደለም ያለው የቤታችሁ ሰላም ላይ ነው ያለው የቤታችሁ ፍቅር ላይ ነው ያለው። ከዚህ ቀን ጀምሮ ሚስትህን ልክ ክብር እንደሚገባት ዕቃ አርገህ ስትይዛት የእግዚአብሔር blessing እያሳደደ ያገኛቸዋል። አንዳንዱ ልክ ሚስቱ ላይ ከፍ ማለት ሲጀምር ቢዝነስ ሲበላሽበት ሰይጣን አይኑን አሳውሮታል። ኢቭን ምን እንደሚል ታውቃላችሁ? ያው እንግዲህ ቢዝነስ ቀዝቅዟል አይደለም እናንተ ቤት አይቀዘቅዝም። ሁለቱ የተስማሙበት ቤት የሚሞት ነገር የለም። ሁለቱ በምድር ላይ በአንዳች ነገር ቢስማሙ እኔ ከሰማይ አደርጋለሁ ነው የሚለው። ቢዝነስ ሲቀዘቅዝ ሚስቴ እንዴት ነው ያስኳት ብላስ go out and buy like የሚያስደነግጣትን ጊፍት ገዝተ ይዘላን ብሬ ለማላልክም እንዴ ስትልክ ያባትሽ ፕሮቪዥኑን ይለቅልኝ ዘንድ እኔ አንቺ ላይ መልቀቅ አለብኝ ስትላት ሰማይ ይለቅልሃል።
እዚህ ቸርች ያላችሁ ያላገባችሁ ወንዶች በእውነት የማትገኙ ትሆናላችሁ። ያገባችሁ ወንዶች በእውነት ያገባችሁ ወንዶች ደግሞ ልብሳችሁን አውልቃችሁ ከታጠባችሁ በህልሜ ይሄንን አገልግሎት ይሄንን ቃል እየተዘጋጀው ይያለ አንድ ሰው ሲታጠባ ይወት ገላው የሚታጠበው ግን ከነ ልብሱ ነው። እሺ ከዛ የኔ ጓደኛ አንድ ሐኪም ጓደኛ አለኝ ካገኘሁት ራሱ ስንት አመት ሆኗል መሰላችሁ? የሚታጠበውን ሰው አብረን ነው የምናየው። እንዴ ይሄ ሰው ምንድነው ማረግ የፈለገው ለዋለው እኔ ማረግ የፈለገው ይለኛል። መታጠብ ነው አለዋለሁ። ታዲያ ሸሚዙን አልቀ ሱሪውን እንዴት አድርጎ ነው የሚታጠበው? በኋላ ትግስት አልኖረውም ይሄ ሐኪሙ ጓደኛ ሄዶ የሰውየውን ልብስ እንዲ ሪፕ ነገር አደረገው። ሰውየው እየሳቀ መልሶ ይለብሰዋል። ከለበሳችሁ ታጸዱ እቺን ነገር ብላችሁ ከነሸሚዛችሁ ከታጠባችሁ አጸዱ። ግን if you really wants to be washed and see the blessing of God, receive it. ጸሎታችሁ እንዳይከለከል በረከታችሁ እንዳይከለከል ይላል እና እግዚአብሔር ቃል just receive it. Praise God. Praise God. እሺ ሚስቶቻችሁን አክብሯቸው። መጽሐፍ ቅዱስ በጣም አክብሮት የሚስት ኃላፊነት ብቻ ሰው ይመስለዋል ነው። የእግዚአብሔር መንግስት አብራዋችሁ እንደሚወርሱ አድርጋችሁ አክብሯቸው ነው የሚል እግዚአብሔር ቃል። ስለዚህ አክብሮት የሁለታችንም ኃላፊነት ነው። እኔ ባሌን አከብረዋለሁ፣ ባሌ እኔን ያከብረኛል። ችግሩ ግን አክብሮት ዲማንድ ማድረግ አይቻልም። ባልም ሚስቱ እንድታከብረው ዲማንድ ማድረግ አይችልም። ልታከብሪኝ እኮ ይገባሻል ማለት አይችልም። ሚስትም አክብሮት ይገባኛል እኮ ብላ ማለት አትችልም። የምንኖረው ህይወት ነው። በፈቃደኝነት የምንሰጠው ልናደርገው የሚገባ ነገር ነው። ደካሞች ስለሆኑ የህይወትን በረከት አብረዋችሁ ስለሚወርሱ አክብሯቸው። this is the word. praise God. አክብሮት እንዴት ነው? ስትወጣ ስትገባ ልቁምላት ወይ የሆነ ነገር ሲሰጠኝ ሻመሰግናለሁ ብዬ ልቀበላት ወይ? ሀኒ እሱ አክብሮት አይደለም። እሱ አክብሮት ካልቸር ነው። you know what አክብሮት is? በጣም ኤክስፔንሲቭ መኪና ግዙ። 500,000 ብር የሚያወጣ መኪና አላሉኝ ልጆቼ። ቤት እንደሚነዳ አላውቅም። 500,000 ብር የሚያወጣ መኪና ገዛችሁ። do you think ሴፍ ያልሆነ ኔበርሁድ ውስጥ ታቆሙታላችሁ? ስም መኪና አታቆሙት። የሆነ ሜሲ የሆነ ምግብ የሆነ ሰው እናንተ መኪና ውስጥ እንዲበላ ትፈቅዳላችሁ? አራት ፈቅዶ። አንድ ጊዜ አንዲት ልጅ ይሁን እንደዚህ ባለ 500 ሰው ዝም ብሎ መኪና ገዝታ እናቷን እኔ መኪና ውስጥ ምግብ መብላት አትችይም ስትል ሰማዋት። ከዛ አንድ ቀን ራይድ ሲወስዱ የኔ ልጆች ትንንሾች ነበሩ እና ፓስተርዬ ራይድ ልስጥልሽ ስትለኝ ኖ ምክንያቱም ያኔ የኔ ልጆች እንትኑንም ምኑንም የሚነቅሉበት ጊዜ ነው። ለእናቷ ለምግብ የሳሳችን ለመኪና ውስጥ ነቃቃይ ልጆች አልከትባትም። ኖ ኢትስ ኦኬ እኔ ራሴ ስጨርስ ይዣቸው እሄዳለሁ። because I see እንዴት አክብራ ያንን መኪና እንደያዘች። በቦካጁ እኮ ነው ማንንም መጥቶ ሚስትን የሚነካው። ምክንያቱም ፓርክ የምታረጋ ሰፈር ክብር እንደሌለው ለቃ ያስታውቃል። ማንንም ሜሲ የሆነው ምግብ ፊት ለፊቷ መብላት ይችላል። because everybody knows you're not a protector, you're not honoring her. አንተ ግን ስታከብራት ስሚ አንቺ ነይ እንትኑን አጽጂም ይሏት የነበሩ ወንድሞቿ ቤት ሲመጡ ክብር ይጀምራቸዋል። because በየሰፈሩ ፓርክ ማትደረግ ሴት እንደሆነች ታስታውቃለች። የገዛ አብረዋት የተወለዱ ሲንቋት የነበሩ በሙሉ ደህ ብለው ማክበር ይጀምራሉ። ምክንያቱም አንተ ያስካት እንደ ኩዊን ነው ቤት ውስጥ። ሰነፍ ፓስተሮች ሲያደርጉ አይቻለሁ። ላይክ ምመናቸውን ለማስደሰት ብለው ሚስታቸው ሚስትሬት የሚያደርጉ
በጉባኤ ኤኒዌይስ ማቲቀር ጌታ ይባረክ። ኦነር ማድረግ ማለት ቴክ ኬር ማድረግ ማለት ትሪት ሄር ላይክ ኤክስፔንሲቭ እንደሆነች ነገር ድጋ አንዴ ብትሰበር ልታገኘው ማትችለው አይነት ነገር እንደሆነ አርገ ያዛት። እሷ ሴፍ እንደሆነች ሲሰማት አክብረሃታል። በኢየሱስ ስም ከዚህ ቀን ጀምሮ you'll attract blessing። ጌታ ይባረክ። አንድ ጊዜ አንድ እግዚአብሔር ሰው እዚህ ከተማ እኛ ጋር መጥቶ ያገለግል ነበርና እንደምታውቁት እግዚአብሔር እድል ሰጥቶኝ በሹፍርና አገለግላለሁ። ሲመጡ እና ያገለግልኩ ሚስቱን ያወራል። ሚስቱን ያወራ ያለ መድረክ ላይ አንበሳ ሲሆን የማያው ሰው ነው። ግን ሚስቱን የሚያወራት እናቴ ጸልይልኝ፣ አንቺ ባርከሽ ካለቀቅሽ አንቺ ስንት ነገር የሚያቀልጥ ሰው እኮ ነው። ላይክ ስንት ዲመኖችን የሚያባረር ሰው ነው። አንቺ ከቨር ካላደረግሽኝ በጸሎትሽ I said this is Abasha, praise God. Protect and safe environment. ጌታ ይባረክ። የሚገርማችሁን ይሄንን ቬዝል ይሄንን እቃ ምልክቱን ልንገራችሁ። ፕሮቴክት ባረጋችሁት ቁጥር ባስደሰታችሁት ቁጥር ይሰፋል። ነገር በራሱ ኤክስፓንድ ያደርጋል። ልክ እንደ እንትን ነው ወይን የተጠመቀበት አቁማዳ እየተጠባበቀ እየሰፋ እንደሚሄድ ካፓሲቲዋ እየጨመረ የብሌሲንግ ካፓሲቲያችሁ እየጨመረ ይመጣል። ጌታ ይባረክ። ይህን ነግሬያችሁ ልጨርስ። የመጨረሻ ዴንጀር ዞን የሚባላል ለሜሬጃችሁ ላይ የሚስት ማልቀስ የጀመረበት ቀን። ሚስት ባንተ ላይ ካለቀሰች መጽሐፍ ቅዱስ ሲናገር ምን ይላል ታውቃላችኋል? የቅዱሳንን እንባ የሚሰበስቡ መልአክ እንዳሉ። ስለዚህ ኮርት ኦፍ ሄቨን ላይ እግዚአብሔር ፊት ዙፋኑ ፊት ላይ የሚስትህ እንባ ነው የሚፈስ የሚታየው። ስላንተ የሚጮኸው ከምድር ወደ ሰማይ የሚስትህ እንባ ነው። በረከታችሁ እንዳይከለከል በእግዚአብሔር ዙፋን ፊት የሚቀርበው የሚስታችሁ ሳቅ ይሁንላችሁ። ኦኬ እሺ። ምክንያቱም እዛ ዴንጀር ዞን ጋር ከደረሳችሁ you block your blessing። ሰማይን ላያችሁ ላይ ተዘጋላችሁ። ባንክራፕሲ ላያችሁ ላይ ትጠራላችሁ። በኢየሱስ ክርስቶስም ከእግዚአብሔር ዘንድ ኢንቨስትመንት እናንተ ጋር ይቆማል። ፕሮቪዥን እናንተ ጋር ይቆማል። መልቲፕሊኬሽን ይቆማል። አይገርም? በዚህ መረዳት ሆነን ግን ዋው እኔ ሚስቴን በትክክል አላስኳትም እና በቃ ይሄ ቬዘል ብሮክ ሆኗል። አንዳንድ ጊዜ ከሚመጡ ድብድቦች፣ ከሚመጡ ንግግሮች፣ ከሚመጡ አምባጓሮች የተነሳ ቬዝሎች ይሰበራሉ። ኦኬ እኔ I don't have any hope for this marriage. I exist only for my kids እያለች ትኖራለች ቤት። ያኔ ሰማይ ሎክድ ይሆናል። ያ ክሬቲቭ የሆነው ማይንድህ ራሱ ብሎክድ ይሆናል። በሄድክበት ፌቨር አታገኝም። ሚስት ደግሞ ደስታዋ ሺልድ ይሰራል። ባይዘው እንደዚህ አእምሮህንም ምንም ፕሮቴክት የማድረግ ጤንነትንም የማድረግ ነገር ይሰራል። ያ ሲሆን ምን ላድርግ ብላችሁ ካላችሁ የመጀመሪያው ነገር የትኛውም ሪሌሽንሺፕ ላይ ከጌታ ጀምሮ እስከ ሰው ሪሌሽንሺፕ ድረስ ቤተሰብ ሪሌሽንሺፕ፣ የትዳር ሪሌሽንሺፕ የመጀመሪያው ነገር አም ሶሪ ማለት ነው። ሂድ ሚስት ጋር አም ሶሪ እንደ በረከቴ ምንጭ ሳይሆን እንደ መድረቄ ስላየውሽ ይቅር በይ እና ደግሞ ሄደ ስትሰብክ ሰምቻት ይቅር በሉ ስትል ሰምቻለሁ። እስቲ ያለን ነገር እንዲፈወስ ይቅርታ ታረጊልኝ አይደለም ነው this is not
really convince and convict ሆናችሁ በዩኒቲ ውስጥ ስላለ blessing እኔ 100% መመስከር ስለምችል በቤቴና በህይወቴ ላይ ስላየው ያ ሲመታ ደግሞ ሲደርቅ ስላየው ብዙ ሰዎች ቤት ላይ ንብረት ሲጠፋ ስላየው ያ እንባ ፕሮቪዥኑን ሎክ ሲያደርገው ስላየው እንደዚህ ኦፕንሊ ልነግራችሁ ማልችላችሁ ብዙ ምሳሌዎች አሉኝ ምክንያቱም ምሳሌውን ብናገረው የነከለ ህይወት ነው የሚባለውን የሚያውቁ ሰዎች ስላሉ አልለው እንጂ የቤታቸው ቢዝነሶች የፈራረሱባቸው ነገራቸው የተመታታባቸው እንደ ሆምለስ የኖሩ ሰዎች ያንን ቤት ታው ግን እሷ ካገር ስትወጣ ኃይለኛ ፕሮስፔሪቲ ውስጥ የገባች አረብ ሀገር ስትሄድ የሆነ ብሌሲንግ ውስጥ የገባች ያ ቤት ግን ደርቆ የቀረ የተነሱበት አነሳስ የተነሱበት ክንፍ ግን ማይቲ ነበር ሁለት ግራና ቀኝ ግራ አስቀምጠው ኃይለኛ ብሌሲንግ ውስጥ ገብተው እግዚአብሔር ባረካ ይሄ ግራና ቀኝ ማለት የሚሸጥ ጎማ ጫማ እንደሱ የተገኘበት ቤት ውስጥ ተገኝተው ተባርከው ገብተው የሀገር አንደኛ ኢንቨስተር ተብለው ተሸልመው የሚስቱ እንባ ሲበዛ እስር ቤት ገባ ንብረታቸው በሙሉ ተወሰደ የሷን እንባ ግን እኛ እናቅ ነበር ምክንያቱም ብሩ ሲመጣ የሚያድርባቸው ሴቶች ብዛት ብሩ ሲመጣ አፉን ከፍቶ የሚናገር አንቺ ምን ትርፋለሽ ነው አለ እግዚአብሔር እኮ ስለሷ ነበር ሰማይ ከፈትኩል እስር ቤት ገባ ፕሊዝ ጌታን ማያውቁ ደግሞ ባልና ሚስቶች እኔ ያደኩበት ሰፈር ነው ያሉት የፓስተር ብርሃን ዘመዶች ናቸው ጋሽ ዘውዴ ይባላል ሚስታቸው እንዴት አክብረው እንደሚይዙ ብታዩ እንዲ ወርቅ እንደዚህ ትልቅ ግራም ያለው ዳይመንድ እንዲ አያዝም እሳቸው ሚስታቸው እንዴት እንደሚይዟት ጄኔሬሽን ቱ ጄኔሬሽን የመንግስት ሰራተኛ ሆኖ ጄኔሬሽን ቱ ጄኔሬሽን የሚሄድ ሀብት ነው ያወረሷቸው ዋይ እትዬም ብታዩአቸው እንዴት ዋክ እንደሚያደርጉ የኤልሳቤት ንግስት ኤልሳቤት እንደሱ ዋክ አታረግም ጌታን አታረግም ኬታ መጣች ኮንድሞቹ አይደለም ከህቶቹ አይደለም ከሳቸው ነው ያገኘችው አሁን እኔ ካንቺ ማን ይበልጣል የሚል ፉክቻ ውስጥ ገብተን በረከት ከምንዘጋ create that environment for your wife then see the manifestation of God's blessing የመጀመሪያው ይቅርታ መጠየቅ ነው ሁለተኛ ይሄ ኤቭሪ ትራሽ የሆኑ አስተሳሰቦችን ጥላቻቸው ወደ ቤት ግቡ ላይክ አንዳንዱ ሰው ልክ ከቢሮ ወደ ቢሮ የሚሄድ ነው የሚመስላችሁ ሲገባ ሄድፎን አለው ምን አለው ቤት መጥቷል ግን ስልክ ላይ እሺ በቃ እሺ እስቲ ቆይ አንተ ዞር በል እሺ ከዛስ 40 ደቂቃ አሁንም ቤት አልመጣም ግን እኮ ቤት ነው ያለው leave your phone at home like መኪና ውስጥ ለ20 ለ30 ደቂቃ እቤት ስትገባ የሆነ ጓግቶ እንደመጣ ሰው ሚስቱን እንደፈለገ ሰው ልጆቹን ለማየት እንደናፈቀ ልጆቹ መጥተው ተጠምጠመው ሲያቅፉ ስልክ ላይ ነኝ እንዳትላቸው ሆነክ you know what I mean ምታሳየ በጣም መልክት አለው እኮ ሰው አሁን እኔ እናንተ ቤት ጋበዛችሁኝ መጣሁኝ the whole time ስልክ ላይ ሰው ያዋራው ብቀመጥ ቤታችሁ ጋብዛችሁኝ በራችሁን ከፍታችሁልኝ that's not respect even ለሁለት ደቂቃ ስልክ ማውራት ካለብኝ አንዴ ይቅርታ ብዬ ገባ ብዬ ከሰው ጋር ነኝ ብዬ ስመጣ ነው እንዳከበርኩ የሚሰማችሁ ምሳም ስታቀርቡ ያወራው ነው ራትም ስታቀርቡ ያወራው ነው ከዛ ለካውርቼስ ጫስ በሉ ደህና ዋሉ ብዬ በወጣ የከተማ ዜና ነው የሚሆነው እናንተም ደግሞ disrespected እንደሆናችሁ ነው የሚሰማችሁ so why you do it to your wife why just leave the work ዓለም እናንተ ስልክ ስለዘጋችሁ ስራ ያቆም ይቀጥላል leave that and ቤት ስትገባ ልጆች ሲጠመጠሙብ ታይም ይኖር 20-30 ደቂቃ ይጠመጠሙብ ወደ ኪችን ገባበል ሚስት ካለች እሺ ራት ምንድነው ምን በላዋት በልደናልሽ ቀንሽ እንዴት ነው ሰላም ነው
ክሬት ባዶ ነው እኔ ምን ፈጥረላችኋለሁ ራሳችሁ የምታወሩት ነገር ፈልጉ አውሩ 20-30 ደቂቃ አውሩ ከዛ መስራት ካለበት ወደ ስራ ተመለስ ማውራት ካለበት ምክንያቱም ስልካችሁ ቢዝነሳችሁ ስልካችሁ ላይ ሆነ ሰዎች ትኖራላችሁ ደንዱ ቤት ግን አትሊስት ቤት ስትመጡ ሰላም ለዚህ ቤት በሚል መንፈስ ስራ ለዚህ ቤት በሚል መንፈስ አትግቡ ሰላም ለዚህ ቤት በሚል መንፈስ ግቡ ሶስተኛ ጎልደን ኮምፕሊመንት ልመዱ ጎልደን ኮምፕሊመንት ብየዋለሁ ጎልደን ኮምፕሊመንት ዋው ቤቱ እንዴት ቆንጆ አደረግሽው ሻማ ብርታለች በከለር ሳህን ደርድራለች አይታየህም ቅርፊት ወደቀ ዛሬ the whole day she's trying to make you happy and you don't see it when you get home I know ወንድ አግብቻለሁ ወንድ ልጆች እናት ነኝ ጭንቅላታችሁ ምን ያያሰበ ወደ ቤት እንደምትገቡ ስለማቅ ላይ ታያችሁ ይችላል ግን ትዳር አሳይመንት ነው ማየት ግዴታ ነው praise God አራተኛ ቅድም እንደነገርኳችሁ really unlock እንዲሆን የምትፈልጉት blessing ካለ make financial transparency የተደበቀ አካውንት የተደበቀ ገቢ አይኖርህ ይሄ ለሁለቱ ነው የሚሰራው ለአደጋ ጊዜ ሴቭ ያረክ ከሆነ ለአደጋ ጊዜ ሴቭ ያረክ እንደሆነ ተወቅ እና ይሄ like untouchable ነው ይሄን አንነካው ግን ይሄን ያህል አለን እንዴት በረከት እንደሚከፍት አትጠይቁኝ ግን he wants to hide from her he doesn't want to show her ከዚህ ተነሳ ይሞክራል ጠብ የሚል ነገር የለው አይሆንም blessing አይደል ይሄን ያረጋችሁ በረከትን ለመውረስ ተጠርታችኋል ስለምን ማረግ ግዴታ አለብን በመጨረሻ Friday night wisdom የሚሉት አላቸው ጁሾች ሳባዝ አይደል የሚሆነው ገዛ ጸሎታቸው ዲነራቸው ላይ ከሚያረጉት አንዱም እንደሆነ ታውቃላችሁ ባልየው ይነሳና ምሳሌ 31ን ይዘምርላታል መጽሐፍ ቅዱስ ዋይዝ መጽሐፍ አንቺ ከሴቶች ሁሉ የተመረጥሽ ነሽ ብዙ ያረጉ መልካም ሴቶች አንቺ ሁሉንም ተበልጫቸዋለሽ ማድነቅ አልችልም ለሚል ሰው መኃልየ ሰለሞንና ምሳሌ 31 አዝዤለታለሁ ማለት እንኳን ካልፈለክ እስቲ አንብቢው በላት ቴክስት አርጋት ያ you can do that እግዚአብሔር ልጄን እንዲከያዘ ይልና በረከቱን ይለቀዋል I love you guys ምርጥ ባል እንደምትሆኑ አምናለሁ ቤታችሁን በበረከት የተሞላ እንደሚሆን አምናለሁ የእናንተ ቤት ጸሎት አይከለከልም አንዳንድ ሚስቶች ደግሞ ተስፋ አትቁረጡ አሁን አይሰማም አሁን እንዴት አርጌ ነው ይሄን ስብከት ማሰማው የምትሉ ሰዎች I pray in the mighty name of Jesus መላእክቶች ከዚህ ድምጽ ጋር ባልሽን ያገናኙት I pray in the mighty name of Jesus ከዚህ ድምጽ ጋር ያገናኙት እናንተ ደግሞ መንፈሳዊ ልጆቻችን የሆናችሁ ወንዶች የእግዚአብሔር ዙፋን በሚስቶቻችሁ እንባ እንዳይሞላ መልካም አድርጉ ይሄንን በማድረግ በረከትን ትወርሳላችሁ እግዚአብሔር ይባርካችሁ ቆመን እንጸልያለን